ይታደሉታል እንጂ አይታገሉትም። ማርኬ እኮ ቤዝዬን አፈሳት። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ቪዲዮ ላይክ እያደረጋችሁ የኔ ውዶች እና ቤተሰብ ይሄ ቪዲዮ ያው ስንጠብቀው ነበረ በጉጉት ከዚህ መሳቅ ጀርባ ሌላ ነገር እንዳይሆን እንጂ ሌላ ነገር እንዳይፈጠር እንጂ እያልን ያው ሁላችንም እናንተም ስትጨነቁ ነበር። እኔም ራሴ የሆነ እየተጠራጠርኩኝ ነበረ ማለት ነው። ነገር ግን ማወቅ ያለባችሁ ነገር ቤተሰብዬ ሆኗል እኮ ሆኗል። አደፍርስ እኮ መታለች። መጨረሻ ላይ እሷ ነው የመጣችሁ። ከእሷ ውጭ ማንም ሊመጣ አይችልም። እንደዚህ ቀውጢ በሆነ ሰዓት ሞቅ ደመቅ ባለበት ሰዓት መታ የምታደፍረስ እሷ ስለሆነች መታለች። ግን ደግነቱ ከቪዲዮ አልገባችም። እኔ ከቪዲዮ ብትገባ ይደብረኝ ነበር። ምክንያቱም ይሄ ፏ ያለ ድምቀቱ ምናምን የሆነ ድባቡ ይጠፋ ነበረ ማለት ነው። እና የኔ ውዶች ማለት ነው እኔ ቤዝን የምገልጽበት ቃል አጥቻለሁ። የሴቶች እንቁ ብያታለሁ። እግዚአብሔርን ትለያለች። በቃ ከአቅሜ በላይ የሆነ የምታደርጋቸው ነገሮች ያላት ስነ ስርዓት፣ ቤት አያያዟ፣ ጽዳቷ፣ አሰራሯ ማለት ነው። ልቅም ያለች ሴት ባለሙያ ሴትማ ሁሉም ሴት ነው። በቃ ትለያለች። የማርኬ ቅመም፣ የማርኬ ጸዳል። እሱም ራሱ እኮ ዛሬ አቀመጣጠላት አይገልጸውም። ሚስቴ፣ የኔ ሚስት፣ የኔ ጸዳል አፈቅርሻለሁ ወድሻለሁ። ግን እኔ አፈቅርሻለሁ ሲላት እንዴት ደስ እንደሚለኝ እናቴ እነምላችሁ አላቅም። በቃ ደስ ይለኛል። መፈቀር ሲያንሳት ነው እኮ ቤዝዬ የኔ ቅመም ማለት ነው። እና ቤዝዬ የኔ እናት ትችያለሽ፣ ጎበዝ ነሽ። ሁሉ ነገርሽ ነው የሚያምረው። ቤት አያያዝሽ፣ አዘገጃጀትሽ፣ እንዴ ቡናው፣ ፈንድሻው ፏፏ አድርጋ እንግዲህ የአባወራ ቤት አስመስላን የጠበቀችው ማርኬን። እንደ ሀሳብ ግን ቤተሰብ ቢጋቡ ምን ይመስላችኋል? እኔማ በቃ ምኞቴ እንደዛ እየሆነ ነው። ግን ምንድን ነው ቤዝዬ እኔ ገና ነኝ አለች እኮ ስለ ልጅ ሲያወሩ እኔ ገና ማደግ ይገባኛል፣ እኔን አሳድገኝ መጀመሪያ ያለች ማለት ነው። እንደኔ ሀሳብ ደግሞ ቤዝዬ ትዳር ብትይዝ ምንም የሚያቅታት ነገር የለም። ትዳሩን እንደዚህ ነው የምታሽከረክረው መኑኝና ከፊት ፊቱ ይላል ያገሬ ሰው። እንደዚህ አይታችሁ ለትዳር ይሆናል አይሆንም የሚለውን ሰው መለየት ትችላላችሁ ማለት ነው። እና ቤዝዬ ትዳር ብትይዥ ራሱ የምሬን ነው ቅመም ያልሽ ቅመም ስለሆንሽ ምንም የሚያቅትሽ ነገር የለም ማለት ነው። ፈጣሪ ያጣምራችሁ ያጋባችሁ እና የኔ ውድ ነገር እደጊ ተመንደጊ። ያው ማደግ አለብኝ ስላለች ማለት ነው ማደግ አለባት። ሲቀጥል ደግሞ ሰብስክራይብ እያደረጋችኋት ከማርኬ ያለው ሰው ማለት ነው ወደ ቤዚ ቢሄድ ምን ችግር አለ? ከማርኬ አሁን 200 ምናምን ሺህ አለ አይደለ? ቤዚ ላይ ያው ግማሻችሁ ሄዳችሁ ሰብስክራይብ ብታደርጓት ምን ችግር አለ? አሁን ለቤዚ ሰብስክራይብ ያንሳታል ማለት ማደግ ያለባት ናት። በቃ ትደግ። 100 ሺህ ቢያንስ 100 ሺህ ብትገባ እኔ ደስ ይለኛል። ከምሬ ነው የምላችሁ። እና እናስገባት በፈጠራችሁ። ሰብስክራይብ ላይክ ያደረጋችሁ አሳድጓት። የኔ ቅመም የኔ ወድ ዛሬ በቃ ስነ ስርዓቷን እንዴት እንደወደድኩት ሁሉ ነገሯ በቃ ጥፍጥ ብሎኛ ያየሁት ቪዲዮ አደፍርስ እስከምትመጣበት ሰዓት ማለት ነው። እና የጠጁ ሰዓት ላይ ግን ቤተሰብ አልሳቃችሁም? የምሬና አልሳቃችሁም? ግን ማርኬ በዛ ደረጃ ግን ምን አሸማቀቀ? ምን አስፈራ? አለፍሽ አላለ። እኔ እኮ ማርኬ አንዳንዴ በጣም ነው የሚያስገኝ ማለት ነው። እና ወይኑን ማነው ጠጁን ስትቀዳላቸው ማለት ነው የንጉስ መጠጥ ነው ይሄ። ለዛውም ያማራለች ማለት ነው። እና ማርኬ ሽምቅቅ አለ። እኔ ልሸማቀቀል ወንድሜ ምን አሸማቀቀ? እውነት እኮ ነው። ይሄ ፀሐይ የሞቀው ሀገር ያወቀው ነው ውዴ። ትክክል ነው ቤዚ የተናገርሽው ልክ ነሽ የኔ እናት። የሌለ ነገር አይደለም የተናገረችው። እና ማርኬማ ደነገጠ። ከው እኮ ነው ያለው። እና ቤተሰብ እኔ አሁን ቤዚ ይሄ ጥጥት አድርጋ ምናምን የሰጠቻቸውን አለ እኛም እናውቀዋለን ማለት ነው። ይሄ እንደ ባህልም ነው፣ ግን የተለየ ትርጉም አለው ወዶችዬ። እኔ እንደ ራሴ ስተረጉሙ ማለት ነው ሰው በእናንተ ላይ አሚኔታ እንዲኖረው ነው ሰዎች የሆነ ጥጥት አድርገው እዛ ይሰጧቸዋል ማለት ነው። ያ ማለት በእናንተ ላይ ሰው እምነት እንዲያድርበት ነው ወይስ ደግሞ የተለየ የባህል ነገር ነው? እኔ አይገባኝም ራሱ ማለት ነው። እና ብቻ ግን ሁሉ ነገሩ በጣም ነው የሚያምረው ቤዝዬ ማለት ነው። ትለያለሽ። ማርኬም ደግሞ ተፍ በልና ማለት ነው እች ልጅ ጥልፍ አድርገው ቶሎ ማግባት አለብሽ፣ ሽማግሌ መላክ አለብን ማለት ነው። አንተም እኮ ለትዳር አታንስም፣ ትልቅ ሰው ነህ። እኔ እንጃ ምን አውቃለሁ። እኔ ዛሬማ በቃ እንዲጋቡ ነው የፈለግኩት እኮ ሁሉን ነገር ሳየው ዝም ብዬ ማለት ነው። ቢጋቡም እንደዚህ
እነ ጭልፊቶች እየመጡ አይገቡም በመካከል እና ቤተሰብ ማለት ነው። ያው ልጅቷ መጨረሻ ላይ የመጣችባቸው ይመስለኛል። እኔ ሲጀምር ምንም እያመንኩኝ አይደለም ታውቃላችሁ። የሆነ እንዴት ነው ከዚህ ሀገር ማንም ሰው የለኝም ማለት ይሄ ዝብት ነው፣ ሊሆን የማይችል ነገር ነው። አንደኛው የማርኬን ሸውዳ ነው የመጣችው ወይም እነሱ ተነጋግረው እያደረጉ ያሉት ነገር አለ ማለት ነው። ነገር ግን ማለት ነው ቤተሰብ እሺ ድራማ ከሆነ አሁን ዛሬ ድራማ ከሰሩ ለምንድን ነው ማርኬ በዛ ደረጃ ልጅቷን እንዳታያት የፈለገው? ለምን ፈራ ማርኬ? ያደረገው ዛሬ ማርኬ መጨረሻ ላይ ያው ቤዚ እንዳትናደድ ነው። በእርግጥ ያን ሙዷ እንዳይጠፋ ስለፈለገ ነው ቶሎ ልጅቷን ከውጭ ያቆማት እና ነገር ግን ቢሆንም ቤዚ ስለጠበቀች ጠብቃለች በቃ እንደምትመለስ ስሟንም አታውቅም እኮ ቤዚዬ። እኛ ራሱ ግራ ገብቶናል እኮ ስሟ እንኳን እኛ እሷ ካጠገቧ ሆና እኮ የስሟን አታውቅም። ጉድ ምን አይነት እንግዳ ናት እች ግን። እና ከመጀመሪያውን ፈርታ ስለነበረ መምጣቱ አይቀርም ያለች ስለነበረ እሷ እንደሆነች ልቧ ነግሯታል። ደግሞ የመጣችው እሷ ነች እኮ። ይሄኔ ሆን ብላ ለማደፍረስ ነው ነገሮችን የመጣችውና ወይኔ ፈጣሪ፣ ይቺ ልጅ ግን ቶሎ ከነ ማርኬት መውጣት አለባት። ካልሆነ እነዚህ ፍቅር የሆኑ ልጆችን ችግር የሆነ ነገር ልትነሰንስ ነው። ከዚህ ፍቅር ላይ እየታየኝ ነው ገና። እንዴ ሰው በገዛ ቤቱ እንደዚህ መከራውን ይበላል እንዴ? የፈለገውን ነገር ማድረግ አይችልም? እና ያው እንግዲህ ነገ በማርኬ ቤት ይለቀቃል የዚህ ቀጣይ። ምክንያቱም ቪዲዮ ዛሬ ስለተቋረጠ እንጂ መታለች እንግዲህ የተነጋገሩትን እኛ ባንሰማም እሷ እንደመጣች ግልጽ ነው። ስለዚህ ነገ ወይ በሄኖክ ወይ በማርኬ ቤት ይለቀቃል የዚህ የዛሬው ፓርትቱ ማለት ነው። እና ምን አይነት ነገር ትፈጥር ይሆን? ቤዚዬ ግን በጣም ነው የፈራቻት ማለት ነው። በቃ እች ልጅ ስላችሁ ፈራቻት ሳይሆን በቃ ነገሮች እንዳይባባሱ ችግር እንዳትፈጥርባቸው ፍቅራቸውን እንዳታደፈርስ በጣም ጥንቃቄ እያደረገች ነው ያለችው ማለት ነው። የኔ እናት ልክ ነች እኮ ቤዝዬ፣ ሸረኛ ምቀኛ የያዝላችሁ። እና ቤተሰብ እንግዲህ ያው የዛሬ ቪዲዮ ይሄን ይመስል ነበረ። መልካም ምሽት ይሁንላችሁ። ላይክ ሰብስክራይብ ያደርጋችሁ። ወዳችኋለሁ የኔ ወዶች። ባይ ባይ።